በሳውዲ አረቢያ በእስር ላይ ያሉ ኢትዮጵያንን የመመለስ ተግባር ዳግም ተጀምሯል። ዛሬ ከ1000 በላይ ኢትዮጵያን ከሳውዲ አረቢያ ተመልሰዋል። በሳውዲ አረቢያ በእስር ቤትና በአስቸጋሪ ሁኔታ ውስጥ ያሉ ኢትዮጵያን በዘመቻ የማስመለስ ተግባር ሲካሄድ የአሁኑ ለአራተኛ ዙር እንደሆነ የውጭ ጉዳይ ሚኒስቴር ቃል አቀባይ ተናግረዋል። ኬኔዲ አባተ ዝርዝሩን ይዘዋል። አራተኛው ዙር በሳውዲ አረቢያ በእስር ቤቶችና በአስቸጋሪ ሁኔታ ውስጥ ያሉ ኢትዮጵያውያንን በዘመቻ የማስመለስ ተግባር ዛሬ ረቡዕ መጋቢት 3 ቀን ሲጀመር በዛሬው ዕለት በ3 በረራዎች ከ1000 በላይ ዜጎች መመለሳቸውን የውጭ ጉዳይ ሚኒስቴር ገልጿል። ተመላሾቹ ከአውሮፕላን በሚወርዱበት ጊዜ በተለያየ መልኩ ደስታቸውን ሲገልጹ ተስተውለዋል። ከሳውዲ አረቢያ መንግስት ጋር በተደረሰ ስምምነት መሰረት የተጀመረው የአሁኑ ኢትዮጵያውያንን የማስመለስ ተግባር በተለያዩ ሀገራት በፈታኝ ሁኔታ ውስጥ የሚገኙ ዜጎችን የማስመለስ ጥረት አካል መሆኑን የገለጹት የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ነቢያት ጌታቸው በሚያንማር በችግር ላይ የነበሩ ከ40 በላይ ዜጎችም ዛሬ መመለሳቸውን ተናግረዋል። በዚህ በአራተኛው ዙር ፕሮግራም በአጠቃላይ 9 ፍላይቶች በሳምንት በቀን 3 እየገቡ ይገኛሉ። ዛሬ የመጀመሪያው ቀን ነው። ዛሬ በተደረገው 3 በረራዎች በአጠቃላይ ወደ 1050 የሚጠጉ ዜጎች ከሳውዲ አረቢያ በተለይ ወደ ሀገር መመለስ ችለዋል። ከማያንማርም በተመሳሳይ ሁኔታ ዜጎች እየተመለሱ ይገኛሉ። በትናንት በስቲያ 32 ኢትዮጵያውያን ከማያንማር በታይላንድ በኩል እንዲመጡ ተደርጓል። ዛሬ ጠዋት ደግሞ 43 ኢትዮጵያውያን እንደገና እንዲሁ ከታይላንድ ወደዚህ ዛሬ ማለዳ ገብተዋል። ዛሬ ከሳውዲ አረቢያ የተመለሱ ዜጎች በቦሌ ዓለም አቀፍ አየር ማረፊያ አቀባበል ከተደረገላቸው በኋላ ቃለ መጠይቅ የማድረግ እድል ባለማግኘታችን አስተያየታቸውን ማካተት አልቻልንም። ይሁን እንጂ በሳውዲ አረቢያ በነበራቸው ቆይታ ለ3 ዓመትና ከዚያም በላይ መታሰራቸውንና ለተለያየ የሰብአዊ መብት ጥሰት ተጋልጠው መቆየታቸውን አንዳንድ ተመላሾች ከአውሮፕላን በሚወርዱበት ወቅት ነግረውናል። አሁንም በርካታ መሰል ችግር ላይ ያሉ ኢትዮጵያውያን በሳውዲ እንደሚገኙም ገልጸዋል። የውጭ ጉዳይ ሚኒስቴር ቃል አቀባዩ ለአሜሪካ ድምጽ በሰጡት አስተያየት በችግር ላይ ያሉ ኢትዮጵያውያንን ለማስመለስ መንግስት ጥረት በማድረግ ላይ ቢሆንም ሂደቱ እጅግ ፈታኝ ነው ብለዋል። ማስመለሱም የዛኔው ያህል ቀላል ጉዳይ አይደለም። ለምሳሌ በዚህ የማያንማሩን ያየን እንደሆነ ሰዎች የኛ ዜጎች የነበሩበት አካባቢ ማያንማር ውስጥ ነው። ከማያንማር ድንበር መጥተው እንኳን እስከ ባንኮክ 600 ኪሎ ሜትር ነው። እነሱን ዜጎች ያሉበት ቦታ ለማግኘት ኒውዴልሂ የሚገኘው ኤምባሲያችን 3 ዲፕሎማቶች በቦታው ተገኝተው እነሱን እስከ ባንኮክ 600 ኪሎ ሜትር እንግዲህ በመኪና የሚደረግ ምልልስ ነው የነበረውና ምን ያህል አስቸጋሪ ሁኔታ ውስጥ እንደነበሩና እነሱንም የማምጣቱ የስራ ሂደት ራሱ ምን ያህል አስቸጋሪ እንደሆነ ለመረዳት ይቻላል። የተለያዩ ዓለም አቀፍ የሰብአዊ መብት ድርጅቶችና አገራት ሰነድ የሌላቸው ኢትዮጵያውያን በሳውዲ አረቢያ እስከ ሞት የሚደርስ ከፍተኛ የሰብአዊ መብት ጥሰት እየተፈጸመባቸው እንደሚገኝ በተለያዩ ጊዜያት መግለጻቸው ይታወቃል። ሂውማን ራይትስ ዎች ከዓመት በፊት ባወጣው ሪፖርት የሳውዲ ድንበር ጠባቂዎች ከመጋቢት 2014 እስከ ሰኔ 2015 ዓ.ም ባለው ጊዜ ውስጥ የየመንና የሳውዲ ድንበርን ለማቋረጥ የሞከሩ በትንሹ በመቶዎች የሚቆጠሩ ኢትዮጵያውያን ስደተኞችንና ጥገኝነት ጠያቂዎችን ገድለዋል ማለቱን መዘገባችን ይታወሳል። ችግሩ እየተባባሰ መሄዱን ተከትሎ ባለፈው ዓመት በነበረው ከሳውዲ አረቢያ ዜጎችን የማስመለስ እርምጃ ከ100,000 በላይ ኢትዮጵያውያን እንደተመለሱ የውጭ ጉዳይ ሚኒስቴር ገልጾ ነበር። ይሁን እንጂ በህገወጥ መንገድ ወደ ውጭ በተለይም ወደ ሳውዲ አረቢያ የሚደረገው የዜጎች ጉዞ ሳይቋረጥ መቀጠሉ ችግሩን ውሃ ቅዳ ውሃ መልስ ያደረገ ሲሆን ብዙዎችም የባህር ሲሳይ እንዲሆኑ እያደረገ ነው። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ። ኬኔዲን አመሰግናለሁ። ወደ ዩናይትድ ስቴትስ ወደሚመልሰን ዜና እንሻገራለን። የሚጣሉት ታሪፎች ቢቀጥሉም የዩናይትድ ስቴትስ ኢኮኖሚ አልተረጋጋም። የታሪፍ ንግግሮች ከዋጋ ንረት ፍራቻ ጋር ተዳምሮ የዩናይትድ ስቴትስን የአክሲዮን ገበያ ሰኞና ማክሰኞ ቀን እንዲያሽቆለቁል አድርገዋል። ይህም ቀን በዩናይትድ ስቴትስና በካናዳ መካከል ባለው የንግድ ግንኙነት ዙሪያ በአሜሪካ ፕሬዚደንት ዶናልድ ትራምፕና በካናዳ በህዝብ ብዛት ቀዳሚ በሆነችው ጠቅላይ ግዛት ኦንታሪዮ ዳግፎርድ መካከል የሰጥቶ መቀበል ቀን ነበረ። የቪኦኤ የዋይት ሀውስ ዘጋቢ ካሮሊን ፐርሲ ያጠናቀቀችውን ዘገባ አስመሞ እንደሚከተል ያቀርበዋል። የአሜሪካ የአክሲዮን ገበያ በተከታታይ ለሁለተኛ ቀን አሽቆልቁሏል። ፕሬዚዳንት ዶናልድ ትራምፕ ቀድሞውንም ውጥረት የበዛበትን የንግድ ጦርነት እያባባሱት ነው።
ፕሬዚዳንቱ ካናዳ ወደ ዩናይትድ ስቴትስ የምትልከውን የኤሌክትሪክ ኃይል ዋጋ ለመጨመር ማቀዷን ተከትሎ በካናዳ ብረታ ብረት ላይ ታሪፍን በጥፍ እንደሚጨምሩ ዝተዋል። በኋላ ላይ ሁለቱም ወደ ኋላ ቢመለሱም የአክሲዮን ገበያው ግን አሁንም አልተረጋጋም። ፕሬዚዳንቱ አሁንም በአሜሪካ የተመረቱ ምርቶችን ለማስተዋወቅ በሚል በካናዳ ላይ የመጀመሪያውን የ25 በመቶ ታሪፍ ለመጣል አቅደዋል። ትክክለኛውን ነገር እየሰራን ያለነው የሥራ ዕድሎችን እንመልሳለን፣ አይሰቁብንም። ራሞን ፔሬራስ ላለፉት 36 ዓመታት ታቤርና ዴል አልባርዴሮን አስተዳድረዋል። የንግድ ስራቸው የኮቪድ ወቅትንና በፕሬዚዳንት ትራምፕ የመጀመሪያ የስልጣን ዘመን የጣሉ ታሪፎች ወቅትንም አልፏል። 2018ና 2020 አስታውስ። ሁሉም ነገር ደህና ይሆናል። ፖለቲካ ጨዋታ ነው አይደል? ዶ ጆንስ ኢንዱስትሪያል የአክሲዮን ገበያ አማካኝ ዋጋ ሰኞ ዕለት ወደ 900 በሚጠጋ ነጥብ ወድቋል። ማክሰኞ ደግሞ በ500 ነጥብ ገደማ ወርዷል። ይህም የሮጀር ፍሬሸትን የጡረታ ጊዜ ተቀማጭ ጎድቶባቸዋል። ያ ሁሉ ዋጋ በፍጥነት እልም ሲል ማየት በጣም ከባድ ነው። ምናልባትም ዓመቱን ሙሉ ካገኘነው አብዛኛውን አሁን አጥተናል ብዬ አስባለሁ። ሚካኤል በበኩላቸው ሰዎች ቸኩለው ድምዳሜ ላይ እየደረሱ ትንሽ ከመጠን በላይ የሆነ ምላሽ እየሰጡ ነው። እስቲ የሚሆነው እናያለን። የእነዚህ ታሪፎችና የሁሉም ነገሮች ውጤት ምን እንደሆነ 30 ቀን ያህል እንስጠውና የሚሆነው እንይ። ምክንያቱም ፕሬዚደንት ትራምፕ እንኳን ሀሳባቸውን እየቀያየሩ ነው። ስለዚህ ምን ይታወቃል? የፋይናንስ ተንታኞች በበኩላቸው ወደፊት የሚሆነውን ለመገመት አለመቻሉ እንደሚጎዳ ያሳስባሉ። ለኢንቨስተሮች፣ ለንግድ ድርጅቶች እንዲሁም ለአሜሪካውያን ሸማቾች መጪው የፖሊሲ ሁኔታ ምን እንደሚመስል ለመለየት አስቸጋሪ ነው። ስለዚህ ለሰው በተሻለ እርግጠኝነት ያለውን ነገር ማሰማት ይጠቅማል ብዬ አስባለሁ። ፕሬዚዳንት ትራምፕ የኢኮኖሚ ውድቀት እንደሚከተል ይታያቸው እንደሆነ ተጠይቀው በፍጹም አይታየኝም ብለዋል። ይሁንና ብዙዎች የዚህን ጥያቄ ምላሽ ለማግኘት የአክሲዮን ገበያውን ይዞታ ይመለከታሉ። በካሮሊን ፕሬሱቲ ለዘጋጀው ዘገባ አስማማየ ነው።